ربي أطر بصلاتي طريقه واجم عليه صلام ذاتك سرمدا سيدي يا رسول الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلوات الله المولى البر الرحيم والملائكة المقربين على سيدنا محمد أشرف الأنبياء والمرسلين وحبيب رب العالمين وعلى آله وصحبه الطيبين الطاهرين. أما بعد، فأسأل الله تعالى أن يهل علينا هلال شهر رمضان ونحن على خير وتقوى وصلاح يا رب العالمين إن شاء الله. الله تعالى من لمنو نجر هنا نوار رمضانا بتروح حلا هنا نعمتقلن حالاتنا استكاكلو كنبرنበት የተሻሻለን ሆነን የተቀየርን ሆነን በጥሩ ሐል ላይ ሆነን ይህን ወር እንዲያስገባልንና ከሚጠቀሙትም እንዲያረገን አላህን እንለምነዋለን። ያው ረመዳን ፍርሰቱል ዑምር እንደመሆኑ ሊገባ ሲል በጉጉት የሚጠበቅ ወር ነውና መቼም ጉጉት አይነት አለው። ያው አንዳንድ ሰው ረመዳን ሲመጣ ሾርባና ሳሙሳ ትዝ የሚለው ሰው ይኖራል። ብስኩቶች፣ የሚጠባበሱ ነገሮች እነዛ ሌሎች ደግሞ በተለይ እነዛ ዙሃዶቹ ረመዳንን በአግባቡ የሚጠቀሙ ሰዎች ደግሞ ረመዳን ሲመጣ ትዝ የሚላቸው አውራዱና አዝካሩ፣ ቂራአው፣ ተራዊሑ፣ ተሐጁዱ ያኒ የሌሉ ዒባዳ ያ ትዝ ይላቸዋል። ኢንሻአላህ እኛም ምን ጓጓለት ነገር የጧዓ እንዲሆን አሁን ገባ ስንባል ላሸክ ረመዳን የራሱ የሚያስደስት ድባብ አለው። ከተማም ይሁን ገጠርም ይሁን የትም ቢሆን ረመዳን የራሱ የሆነ ደስ የሚል ድባብ አለው። መዓሲ ይቀንሳል፣ ወንጀሎች ይቀንሳሉ። በጣም የሚያጅበው ከተማ ውስጥ እንኳን አዲስ አበባ ከተማ ውስጥ እንኳን ብዙ ኸምር ቤቶች ይቀዘቅዛሉ ይባላል። ያኔ የሚመጣባቸው ሰው እንደዚህ ገበያ ያጣሉ ይባላል። መቼም ምናልባት እኔ ከሙስሊም ውስጥም ፋሲቆች ይኖራሉ ወንጀል የሚሰሩ እንደዛ ቦታ የሚሄዱ ግን ሌላውም ከአንሁ ሙተአሲር የሚሆን ይመስላል በረመዳን ድባብና የሆነ አንዳንድ ሰው እዛ ይደብሩኛል አልሄድም ይላል። የሆነ መጥፎ ነገር የሚሰራም የለመደውም ቢሆን ወይም ደግሞ መሄዱ አልፈለኩትም ዛሬ የሚላለና ሐጂዝ ነገር ያለ ይመስላል ረመዳን በመምጣቱ እና ኢንሻአላህ እኛም ደርሰን የምናየው አላህ ያድርገን። እንግባና የምንጠቀምበትም የምንሰራበትም አላህ ያድርገን። ያው ማስታወሻችን ረመዳን ሲገባ እስቲዕዳዳችን በምን ይሁን የሚለው ከዚህም በፊት እንደጠቀስነው ዋናውን የቀልብ ዝግጅት እናድርግ፣ የውስጥ ዝግጅት እናድርግ፣ ጥሩ ንያ እናድርግ፣ ጥሩ ሂማ እናዘጋጅ ለረመዳን ያኒ በደንብ የሚገሰግስ ጀዋድ እንድንሆን بإذن ተዓላ በደንብ ጊዜውን የሚጠቀም ወቅቱን የሚጠቀም ሰዓቱን ደቂቃውን ማባከን እና ከተለማመደው መጥፎ ልምዶች ብሎ ቀልድ ማብዛት የለመደ ሰው አለ። መሳቅ መጫወት ብቻ አብዛኛው በቃ የጊዜውን ብዙውን ፐርሰንት በዚህ የሚጨርሳል ብሎ በዋዛ በፈዛዛ። ሌላው አደራ የምንለው ነገር ለኸይር ነገር ካልሆነ በስተቀር ከሶሻል ሚዲያ እና ከመሳሰሉት ሰዓት በጣም ከሚበሉ ነገሮች ራሳችንን ካሁኑ እየቆጠብን እየቀነስን ብንመጣ ረመዳን በራፍ ላይ ነውና ሲመጣ በአንድ ቀን የሚዘጋ ነገር ስላልሆነ እስኪ ትንሽ ተወት እያደረግነው እንምጣ። አስፈላጊና እንደው ضروري ነገር ወይም ነፍዕ አለው ብለን የምናስበው ዒልም የምናሰራጭበት መልእክት ሊመሳሰሉት ዛሬ እንደ ሐቂቃ ሲወራ ብዙ ነገሮች አርቲፊሻል እየሆኑ እየመጡ ነው። ዱዓኡ አርቲፊሻል የሆነ የዒባዳው ነገር አርቲፊሻል እንደሆነ ሁሉም ቦታ ላይ ካሜራ ሲገባ፣ ሁሉም ቦታ ላይ ፎቶ ሲገባ፣ ሁሉም ቦታ ላይ ላይቭ ኢዩን ሲገባ ዒባዳት በአብዛኛው ሰው ድብቅ ብሎ የሚሰራው ከፈርድ ሰላት ውጪ ያለውን ሰላት ሱና ሰላቶችን ቤት መስገድ ነው የሚወደደው ይባላል። ለምንድን ነው ሲባል لأنه أقرب إلى الإخلاص إلى تصحيح النية ንያው እንዳይበላሽ ያግዛል። ቤት ውስጥ ሲሆን ድብቅ ሲል ውጪ ከመውጣት ይልቅ ደበቅ ሲል ይሻላል ይላሉ ዑለማዎቹ። ረሱልም አለይሂ ሰላቱ ወሰላም لا تجعلوا بيوتكم مقابر ሲሉ ቤታችሁን መቃብር አታርጉት ሲሉ የዒባዳ ቦታ አድርጉት ነው። ቤት ሱናዎች ምኖችን ይሄ ዑለማ የገጠሙበት ነገር ነው።
ያኒ የተሻለ ሱናን መስሪያ ቦታ ቤት ውስጥ ሲሆን ይላሉ። ፈርዱን ጀማዓ ስለሆነ መስጂድ እና ለምንድነው ሲባል ኢብቲዓደን عن الرياء والسمعة ይውልኝና ስሙኝ ከሚለው ለመራቅ ነውና ዛሬ ብዙ ዒባዳዎች በቃ ሁሉም ነገሮች ለሚዲያ ካልወጣ በሚል ከአንሁ ጋያውና የመጨረሻው መድረሻ ሚዲያ ላይ ለሚዲያ መበተንና ማብቃት መስሎ እስከመታየት ድረስ ደርሷልና አንድ ነገሮች ድገመው እስከሚባል ድረስ ማለት ነው። አንዋዕ من العبادة ሆኖ يا اخي የሆነ የሚሰራው ስራ ለአላህ ብለን የምንሰራው ነገር ነው እና አንዳንዱ ከዓባ አካባቢም ለዑምራም ለምንመስል የምናየው ነገር ነውና ፎቶ ይዘጋጅና ካሜራውን ዝግጁ ከሆነ በኋላ ሰውየው እንደዚህ ያለ ምናምን ዱዓ ይነሳል እዛ ጋር ወደዚህ ዞር ይባላል። ከዛ ወደዛ ይዞራልና ያለ ከዛ ፎቶ ካልወጣ ድጋሚ ይባላል ማለት ምን አይነት ወይ ሰው ካቋረጣቸው ወይ መሃል ላይ ሰው ካለፈ ፎቶ ሳይሳካ ቀረ ይደገም ይባልና አሁን ተምሲል እያየሁን መጣ። እንደዚህ አይነት ነገሮች ይጎዱናል ማለት በጣም ያርቁናል ከትልልቆቹ ከደጋጎቹ لا حول ولا قوة إلا بالله ትልልቆቹ ሐቂቃ ነገር አውርሰው እኛ ላይ የሚታየው ነገር ግን አርቲፊሻል ነገር ሲሆን ጥሩ አይደለም። እኛ ምን ልናወርስ ነው ለቀጣዩ ትውልድና ከዚህ ነገር ርቀንም አሁን ሶሻል ሚዲያን ኢፍጣር ማሳያ ዛሬ ያፈጠርንበት ኢፍጣር አያችሁት እንደዚህ በጀማዓ ፈጠረን ዛሬ እንትን አንጋበዝኩና አያስፈልግም። እንደው ሙሂም መልእክት የሚያስተላልፍ ነገር ከሆነ እንጂ ከዛ ውጪ ባለው እንቱ እስኪ እንለማመድ። አንዳንዴ መደበቅ ምን ልመድ ጥሩ ስራችንን ዛሬ ከጓደኞቻችን ጋር ፈጠርነው ኢፍጣር ምናምን ተብሎ ሰልፊ ምናምን መውሰድ አንተ ኮንክ ያስፈጠርካቸው ያ اخي ደብቀው አንድ ቀን እንደው የጨነቀ ቀን ያ ረቢ በዚያ ስራ ይለምንሃለሁ ብለህ የምትለምንበት ነገር አዘጋጅና ሁሉ ነገር ካላጋለጥኩት እያሉ ሚዲያ ላይ ማውጣት ተገቢ አይደለምና የሶሻል ሚዲያ አጠቃቀማችንን በተለይ ረመዳን ሲመጣ ትንሽ ገደብ ያደረግነው እንድንሄድ ያው ሲገባ ለመስራት ለመተግበር ከመግባቱ በፊት ተምሪንና ለመምድ ይፈልጋልና አሁን እየቀነሰ እንድንሄድ በዚህ አጋጣሚ ለማስታወስ ወዳለሁ። ከውኑ ዛለማው ተወልዶ መካ